አሜሪካ እጅግ አደገኛ ያለቻቸው ኢትዮጵያውያን የፕሬዝዳንት ዶናልድ ትራምፕ አስተዳደር በስደተኞች ላይ እየወሰደ ካለው ጠንካራ እርምጃ ጋር በተያያዘ የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ከሁሉም የከፉ አደገኛ የውጭ ዜጋ ወንጀለኞችን ዝርዝር ይፋ አድርጓል። ከሁሉ የከፉ አደገኛ ወንጀለኞች ተብለው በመጡበት ሀገር ተለይተው ማንነታቸው ይፋ የሆኑት ስደተኞች በተለያዩ ወንጀሎች ውስጥ ተሳትፈዋል በሚል በስደተኞችና የጉምሩክ ሕግ አስከባሪ በሆነው አይስ በቁጥጥር ስር የሚገኙ ናቸው። በዚህ ዝርዝር ውስጥ ከተለያዩ የዩናይትድ ስቴትስ ግዛቶች የተያዙ 8 ወንዶችና አንዲት ሴት ኢትዮጵያውያን ፎቶግራፍ ስም የፈጸሙት ወንጀልና ከየትኛው የአሜሪካ ግዛት እንደሆኑ ይፋ ተደርጓል። ኢትዮጵያውያኑ በግድያ፣ በእጽ ዝውውር፣ የጦር መሳሪያ ይዞ በመገኘት በዘረፋና በሌሎችም ወንጀሎች ላይ የተገኙ መሆናቸውን የወጣው ዝርዝር ያመለክታል። አደገኛ ተብለው የተለዩት 9 ኢትዮጵያውያን ከአንዱ በስተቀር የሁሉም ፎቶ ፈጽሟቸዋል ከተባሉት ወንጀሎች ጋር ለሕዝብ ይፋ ተደርጓል። እነዚህም ሄኖክ ፈቃዱ፣ በረከት መኮንን፣ ብሩክ ታምራት፣ አዳነ ዩሱፍ፣ መስፍን ሁሴን፣ ንግስቲ በየነ፣ ጳውሎስ ኪዳኔ፣ ሳምሶን ኪዳኔና ቤዛ ከበደ ናቸው። የዩናይትድ ስቴትስ የኢሚግሬሽንና ጉምሩክ ቁጥጥር አይኤስኢ በሜን ግዛት ባካሄደው ኦፕሬሽን ካች ኦፍ ዘ ዴይ የተሰኘ ዘመቻ በቁጥጥር ስር ከዋላቸውና እጅግ አደገኛ ሆረስት ኦፍ ዘ ሆረስት ሲል ከፈረጃቸው ሰዎች ዝርዝር ውስጥ ትውልደ ኢትዮጵያዊው አንበሳ በርሄ መካተቱ አነጋጋሪ ሆኗል። አይኤስኢ በዘመቻው ከ100 በላይ ሰዎችን በቁጥጥር ስር መዋሉንና እነዚህም ሕፃናትን የሚበድሉና አደገኛ ወንጀለኞች መሆናቸውን በመግለጽ የተወሰኑትን ፎቶግራፍ ለሕዝብ ይፋ አድርጓል። ከነዚህ መካከል በኢትዮጵያ ተወልዶ በሕፃንነቱ ወደ አሜሪካ የገባው የአንበሳ በርሄ ፎቶ ይገኝበታል። የኢትዮጵያዊው አንበሳ በርሄ ጉዳይ የፌዴራል ፍርድ ቤት ሰነዶች እንደሚያሳዩት አንበሳ በርሄ በኢትዮጵያ ተወልዶ በኋላም በጉዲፈቻ ወደ ሱዳን የሄደ ሲሆን እንደ አውሮፓ አቆጣጠር በ1987 በ9 ዓመት ዕድሜው ከቤተሰቦቹ ጋር በስደተኝነት ወደ አሜሪካ የገባ ነው። በርሄ እንደ አውሮፓ አቆጣጠር በ1996 እና በ2003 ኮኬን ይዞ በመገኘትና ፖሊስን በማጥቃት ወንጀሎች ተፈርዶበት የነበረ ቢሆንም ጉዳዩ ግን በዚህ ብቻ የተዘጋ አልነበረም። እንደ አውሮፓ አቆጣጠር በ2006 በቦስተን የሚገኘው የፌዴራል ይግባኝ ሰሚ ፍርድ ቤት ግለሰቡ ከሀገር እንዲባረር ተላልፎበት የነበረውን ውሳኔ በመሻር ጉዳዩ እንደገና እንዲታይ ወደ ኢሚግሬሽን ይግባኝ ሰሚ ቦርድ መልሶት ነበር። ይሁን እንጂ አይኤስኢ ይህንን የሕግ ሂደት ወደ ጎን በመተውና የቆየውን የወንጀል ሪከርድ በመጠቀም ግለሰቡን በአሁኑ ወቅት እጅግ አደገኛ ከሚባሉት ወንጀለኞች ተርታ መድቦ በቁጥጥር ስር አውሎታል። አይኤስኢ በሜን ግዛት ባደረገው በዚህ ዘመቻ በቁጥጥር ስር የዋሉት ሰዎች አደገኛ ወንጀለኞች መሆናቸውን ቢገልጽም የሕግ ባለሙያዎች ግን ተቋሙ ሕዝቡን እያሳሳተ ነው ሲሉ ይከሳሉ። በሕግ አስከባሪው ባለስልጣን አደገኛና ከሁሉ የከፉ ተብለው በቁጥጥር ስር የዋሉትና ከአሜሪካ ይባረራሉ ተብለው የተለዩት የሌላ ሀገር ዜጎች ትኩረት እንዲደረግባቸው ያደረጓቸውን የወንጀል ድርጊቶችን ዘርዝሯል። ከተጠቀሱት መካከልም የቤት ውስጥ ጥቃት፣ በተደጋጋሚ ጠጥቶ ማሽከርከር፣ ዘረፋ፣ ልጆችን ማገት፣ የሽብር ማስፈራሪያ፣ በጦር መሳሪያ ጥቃት መፈጸም፣ የተሰረቁ ንብረቶችን መቀበል፣ የፍርድ ቤት ትዕዛዝን አለማክበር፣ ሕገወጥ የገንዘብ ዝውውር ይገኙባቸዋል። ደህንነት መስሪያ ቤቱ የተለያዩ ወንጀሎች ፈጽመው እጅግ የከፉ አደገኛ ስደተኞች በማለት በመላው ዓለም ከሚገኙ ሀገራት የመጡ ግለሰቦች በቁጥጥር ስር መዋላቸውን ያወጣው ዝርዝር ያመለክታል። የመስሪያ ቤቱ ኃላፊ ክሪስቲ ኖም አሁን ይፋ የተደረገው ዝርዝር በአገሪቱ ውስጥ በሚገኙ ከባድ የወንጀል መዝገብ ያለባቸው የውጭ ዜጎችን ኢላማ በማድረጉ
የሚካሄደው ዘመቻን ለማጠናከር ማሳያ ነው ብለዋል። ከወር በፊት አንድ አፍጋናዊ ስደተኛ ዋሽንግተን ውስጥ በሁለት የአሜሪካ ብሔራዊ ዘብ አባላት ላይ በፈጸመው አደገኛ ጥቃት አንዷን ሲገድል ሌላኛዋን ደግሞ ክፉኛ ካቆሰለ በኋላ የትራምፕ አስተዳደር ከህገወጥ ስደተኞች ባሻገር ህጋዊዎቹን የሚመለከት እርምጃ እየወሰደ ነው። በጥቃቱ የተነሳ ከአፍጋኒስታናውያን የቀረቡ ሁሉም የስደተኛና የጥገኝነት ጥያቄዎች ተጨማሪ የደህንነትና የማጣራት ስራዎች እስኪከናወኑ ድረስ ላልተወሰነ ጊዜ እንዲቆሙ ተደርጓል። በተጨማሪም የትራምፕ አስተዳደር ህጋዊ ሰነድ ያላቸውን ኤርትራና ሶማሊያን ጨምሮ ከ19 ሀገራት ወደ አሜሪካ የገቡ ዜጎች የመኖሪያና የሥራ ፈቃድ ላይ እንደገና ምርመራ እንደሚደረግ አስታውቋል። እንዲሁም ከየትኛውም ሀገራት ዜጎች የሚቀርቡ የጥገኝነት ጥያቄዎችን በአጠቃላይ ላልተወሰነ ጊዜ እንዲታገድ የተደረገ ሲሆን ፕሬዝዳንቱ ከሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ቋሚ እገዳ ለመጣል እቅድ እንዳላቸው ተናግሯል። በተለይ ደግሞ ሶማሊያውያን ስደተኞችን በመወንጀል አሜሪካ ውስጥ እንዲኖሩ እንደማይፈልጉ እንዲሁም ትውልደ ሶማሊያዊቷን የአሜሪካ ምክር ቤት አባል በማንቋሸሽ ያደረጉት ንግግር ፕሬዝዳንቱ ለስደተኞች ጥላቻ አላቸው እንዲባል አድርጓል። ፕሬዝዳንት ትራምፕ ባለፈው ዓመት ወደ ስልጣን የተመለሱበትን የምርጫ ቅስቀሳ ከጀመሩበት ጊዜ አንስቶ ጥብቅ የስደተኞችን ቁጥጥር እንደሚያደርጉና በአገሪቱ ታሪክ ያልታየ ትልቁን ስደተኞችን የማባረር እርምጃ እንደሚያካሂዱ ባገኙት አጋጣሚ ሁሉ ሲናገሩ ቆይቷል። ትራምፕ ምርጫውን አሸንፈው ወደ ዋይት ሃውስ በተመለሱ ዕለት ነው ንግግራቸውን ተግባራዊ የሚያደርጉ ውሳኔዎችን ማሳለፍ የጀመሩት። በዚህ ህገወጥ ስደተኞችን መያዝ፣ ማሰርና ከአሜሪካ ማባረርን ጨምሮ የቪዛና የጉዞ ክልከላዎችን ስራ ላይ አውሏል። የአሜሪካ መንግስት አገሪቱ የድንበር ጥበቃዋን በማጠናከር በአገር ውስጥ ደግሞ መጠነ ሰፊ አሰሳዎችን በማካሄድ ስደተኞችን በቁጥጥር ስር አውለዋል። በተጨማሪም ስደተኞቹን ወደ ሀገራቸውና ወደ ሌሎች ሶስተኛ ሀገራት በወታደራዊ አውሮፕላኖች በማሳፈር እያባረሩ ነው። ባለፈው ዓመት ግንቦት የሀገር ውስጥ ደህንነት መስሪያ ቤት አማካሪ የሆኑት ስቴፈን ሚለር እንዳሉት የትራምፕ አስተዳደር በቀን 3000 ሰነድ አልባ የሆኑ ስደተኞችን ለመያዝ እቅድ እንዳለው አስታውቀው ነበር። ሲራከስ ዩኒቨርሲቲ መረጃ እስካለፈው ኅዳር ወር አጋማሽ ድረስ ከ65000 በላይ ሰዎች በስደተኞችና ጉምሩክ ህግ አስከባሪ አይስ በቁጥጥር ስር መዋላቸውን አመላክቷል። ከኢትዮጵያዊው በተጨማሪ አንዲት ኤልማራ ኮሪያ የተባለች የአንጎላ ተወላጅ የህፃናትን ደህንነት አደጋ ላይ በመጣል በሚል ወንጀል መፈረጇን አይኤስኢ ገልጾ ነበር። ነገር ግን የፍርድ ቤት ማስረጃዎች እንደሚያሳዩት ግለሰቧ ተከሳ የነበረው የመንጃ ፈቃድ ህግን በመተላለፍ ሲሆን እሱም ክስ ውድቅ የተደረገ ጉዳይ ነው። የፖርትላንድ ከተማ ከንቲባ ማርክ ዲዮንና የኢሚግሬሽን ጠበቆች አይኤስኢ ቀላል ወንጀል የሰሩትን ወይም ክሳቸው የተቋረጠላቸውን ሰዎች እንደ አደገኛ ወንጀለኛ አድርገው ማቅረቡ ተገቢ አይደለም ሲሉ ተቃውሟል። ብዙዎቹ ተያዥዎች ምንም አይነት የወንጀል ሪከርድ የሌለባቸውና የኢሚግሬሽን ጉዳያቸው በፍርድ ቤት በመታየት ላይ ያለ መሆኑንም ጠበቆቹ አጋልጧል። በአሁኑ ወቅት ጠበቆቹ ደንበኞቻቸው ከሜን ግዛት ወደ ሌላ ቦታ እንዳይዘዋወሩ ለማገድ የሄቢስ ኮርፐስ አቤቱታቸውን ለፍርድ ቤት እያቀረቡ ይገኛሉ። አበቃን። ሰላም።